ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለሙሽሮች በስጦታ የተሰጠን $40,000 ከሰርግ አዳራሽ የሰረቀ ግለሰብ በእስራት ተቀጣ። በሲንጋፖር ከአዲስ ሙሽሮች $40,000 የሰረቀው ግለሰብ የጥንዶች ደስታ ላይ ቀዝቃዛ ውሃ ቸልሶበታል። ለጥንዶቹ በሰርጋቸው ዕለት በቀይ ፖስታ ተደርጎ የተበረከተላቸውን $39,083 የዘረፈው ግለሰብ ደስታቸውን በድንጋጤ ቀይሮታል። ሊዊ ዋይ የተባለ ግለሰብ የሰረቀውን ገንዘብ በቁማር ያጠፋው ሲሆን ማክሰኞ ዕለት የ1 ዓመት እስር እንዲሁም ጥንዶችን እንዲከስ ተፈርዶበታል። ጥንዶች ገንዘባቸውን መመለስ ካልቻለ ግን የእስር ጊዜው በ100 ቀናት እንደሚራዘም ጉዳዩን ያየው ችሎት ገልጿል። የ36 ዓመቱ ወንጀለኛ ሰርጉ በተካሄደበት ሆቴል ውስጥ በአስተናጋጅነት ይሰራ ነበር የተባለ ሲሆን ገንዘቡ የት እንደሚቀመጥ አስቀድሞ ያውቅ ነበር ሲል አቃቤ ሕግም ተናግሯል። በበርካታ እስያውያን ባህል መሰረት በሰርግ ላይ እንዲታደሙ የሚጠሩ እንግዶች ለሙሽሮቹ በቀይ ፖስታ ውስጥ ገንዘብ በመክተት ስጦታ ያበረክታሉ። ይህም እንደ መልካም ዕድል ምኞት ይቆጠራል። እነዚህ ፖስታዎች ብዙ ጊዜ የሚቀመጡት በሰርጉ አዳራሽ ተለይቶ በሚገኝ ትልቅ ሳጥን ውስጥ ሲሆን እድምተኞችም ወደ አዳራሹ ከመግባታቸው በፊት በዛ ያለፉ ስጦታዎችን ያስቀምጣሉ። በዚያ ወር ላይ በተካሄደው ሰርግ ላይ ያልተጋበዘው ሊ በአዳራሹ ውስጥ የተቀመጡትን 2 ሳጥኖች ጠባቂ አለመኖር ሲያይ ዘርፏቸዋል። የሰርጉ ደጋሾች የሳጥኖቹን መጥፋት እንዳስተዋሉ ለፖሊስ አመልክተዋል። ጉዳዩ የተመለከተው ፍርድ ቤትም ሊ የተወሰኑ ዶላሮችን ለልብስ ለመግዛት እንዲሁም ለቁማር በ4 ሰዓታት ውስጥ ማጥፋቱንም ገልጿል። ከዚህ በኋላ የሰረቀውን አብዛኛውን ገንዘብ በ3 ቀናት ውስጥ በኦንላይን ቁማር ላይ ማዋሉንም ታውቋል። ከጥቂት ቀናት በኋላም በቁጥጥር ስር ሲውል ፖሊስ በኤግዚቢሽንነት መያዝ የቻለው የ3,000 የሲንጋፖር ዶላር ብቻ ነበር። በሲንጋፖር በቀይ ፖስታ ውስጥ ገንዘብ ጨምሮ ለአዲስ ተጋቢዎች መስጠት እየተለመደ መጥቷል። አንዳንዶቹ ለአዲሶቹ ሙሽሮች የሰርግ ወጪያቸውን እንደ መሸፈን አድርገው ይቆጥሩታል። በየዓመቱ በተለያዩ አካባቢዎች ለሚካሄዱ ሰርጎችም ምን ያህል ገንዘብ በስጦታ መልክ መስጠት እንደሚኖርባቸው የሚጠቁሙ መረጃዎች በኦንላይን ላይ ይለቀቃሉ። በበርካታ የእስያ ሀገራት ባህል መሰረትም ቀይ ፖስታ ለሕፃናት ወይም ላላገቡ ታዳጊዎች በአዲስ ዓመት ወቅት ይሰጣል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በሰው ላይ መሰረታዊ ለውጥ ያመጣል የተባለው አወዛጋቢው ሰው ሰራሽ ዲኤንኤ የመፍጠር ፕሮጀክት ተጀመረ። በዓለም ላይ የመጀመሪያው ተብሎ የታመነውና የሰው ልጅን ሕይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢው ፕሮጀክት ስራ ጀመረ። ይህ ጥናት እስካሁን ድረስ እንደ ነውር ይቆጠር የነበረ ሲሆን አሁን ግን የዓለማችን ትልቁ የሕክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ወደ ስራ መግባት ችሏል። ፕሮጀክቱ የሕፃናትን ዘረመል በወላጆቻቸውና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋል ወይንም በቀጣይ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የዓለማችን ትልቁ በጎ አድራጎት ድርጅት ዌልኮም ተርሰስ ፕሮጀክቱን ለማስጀመር $10 ሚሊዮን የሰጠ ሲሆን ምርምሩ ብዙ ለማይድኑ በሽታዎች ሕክምናዎችን በማፋጠን ከጉዳቱ የበለጠ ጥቅሙ የማግኘት አቅም አለው ብሏል። የፕሮጀክቱ አካል የሆነው በኬምብሪጅ የሚገኘው የኤምአርሲ ሞሊኩላር ባዮሎጂ ላቦራቶሪ ባልደረባ ዶክተር ጁሊያና ሳሌ ለቢቢሲ ጥናት በባዮሎጂ ምርምር ቀጣይ ምርታ ነው ብለዋል። ውሱን ገደብ የለውም። የሰዎችን ዕድሜ በሚገፋበት ጊዜ ሕይወትን የሚያሻሽሉና እርጅናን ተከትለው የሚመጡ ህመሞችን የሚቀንሱ የሕክምና ዘዴዎችን የተመለከተ ነው። ይህን አካሄድ ተጠቅመን በበሽታ የሚቋቋሙ ህዋሶችን ለመስራት እና የተጎዳ የአካል ክፍሎችን እንደ ጉበትና ልብ ያሉ ላይ የምንጠቀምበት እንዲሁም በሽታን የመከላከል አቅምን ለማዳበር እየሰራ ነው ብለዋል። ተቺዎች ግን ምርምሩ የተሻሉ ወይም የተለወጡ ሰዎችን ለመፍጠር ለሚፈልጉ ሕሊና ቢስ ተመራማሪዎች መንገድ ይከፍታል ብለው ይሰጋሉ። ይሁን እንጂ ጄኤም የተሰኘ ቡድን ዳይሬክተር የሆኑት ዶክተር ፓት ቶማስ ሁሉም ሳይንቲስቶች ጥሩ ለመስራት በቦታቸው ላይ እንዳሉ ማሰብ እንፈልጋለን፣ ነገር ግን ሳይንስ ለጉዳትና ለጦርነት ሊታቀድ ይችላል ብለዋል። የሰው ልጅ ዲኤንኤ ውስጥ ያሉትን ሞሌኪውሎችን ካርታ ያዘጋጀውና በአብዛኛው በዌልኮም የገንዘብ ድጋፍ የተደረገለት ሁማን
ጄኖም ፕሮጀክት የተጠናቀቀበትን 25ኛ ዓመት አስመልክቶ ለቢቢሲ የፕሮጀክቱን ዝርዝር ደርሶታል። በሰውነታችን ውስጥ ያለውን እያንዳንዱን ሕዋስ የሚያስፈልገውን የዘረመል መረጃ የሰነድ ዲኤንኤ የተባለ ሞሌኪውል ይዟል። አብዛኞቹ ሕዋሶች ዲኤንኤ ይኸውም የተጠማዘዘ ረጅም መሰላል የሚመስሉ ውስብስብ የሆኑ ሞሌኪውሎችን አላቸው። በሰው ጂንም በአካላችን ውስጥ ያለውን የተሟላ ዲኤንኤ ውስጥ የሚገኝ መሰላሎች ወደ 3 ቢሊዮን ገደማ የሚሆኑ የኬሚካል መወጣጫዎች አሏቸው። እያንዳንዱ መወጣጫ ከ2 ኬሚካላዊ ንጥረ ነገሮች የተሰራ ስለሆነ የሳይንስ ሊቃውንት እነዚህን መወጣጫዎችን ጥንድ ኬሚካሎች ብለው ይጠሯቸዋል። የኬሚካሎች አጠቃላይ ቁጥር ደግሞ 4 ነው። እነዚህ ንጥረ ነገሮች ኤ፣ ሲ፣ ጂ እና ቲ ተብለው የሚጠሩ ሲሆን ይህም ስም ያገኙት እያንዳንዱ ቃል በእንግሊዝኛ ከሚጠራበት የመጀመሪያው ፊደል ነው። የሰው ልጅ ጂኖም ፕሮጀክት ሳይንቲስቶች ሁሉንም የሰው ልጅ ዘረመሎች እንደ ባራኮድ እንዲያነቡ አስችሏቸዋል። በሂደት ላይ ያለው አዲሱ ጥናት ሲንቴቲክ ሂውማን ጂኖም ፕሮጀክት ተብሎ ይጠራል። ይህ ምርምር የስነ ህይወት ምርምርን ግዙፍ እምርታ ተደርጎ ሊወሰድ ይችላል የተባለ ነው። ተመራማሪዎቹ የዲኤንኤ ሞሌኪውል እንዲያነቡ ብቻ ሳይሆን የተወሰኑ ክፍሎችን እንዲፈጥሩ ያስችላቸዋል። ምናልባትም አንድ ቀን ሙሉ በሙሉ ሞሌኪውል በሞሌኪውል በቤተ ሙከራቸው ውስጥ ሊፈጥሩ ይችሉ ይሆናል። የሳይንስ ሊቃውንት የመጀመሪያ ዓላማ የሰው ልጅ ክሮሞዞሙን በተቀነባበረ መልኩ መገንባት እስከሚችሉ ድረስ ታላላቅ የሰውን ዲኤንኤዎች የመገንባት መንገዶች ማዘጋጀት ነው። ይህም የሰው ልጅ እድገት፣ ጥገናና እንክብካቤ የሚቆጣጠሩትን ዘረመሎችን ይይዛል። በዚህም የተነሳ ዘረመሎች እና ዲኤንኤ ሰውነታችንን እንዴት እንደሚቆጣጠሩ የበለጠ ለማወቅ ማጥናት ለመሞከር ያውላል። የዊልኮምስ-አንገር ኢንስቲትዩት ዳይሬክተር የሆኑት ፕሮፌሰር ማቲው ሆሊስ እንደሚሉት እነዚህ ዘረመሎች መስመር ሲስቱ ብዙ በሽታዎች ይከሰታሉ። ዲኤንኤ ከባዱ መገንባት ዲኤንኤ እንዴት እንደሚሰራ ለመመርመር እና አዲስ ንድፈ ሀሳቦችን እንድንፈትሽ ያስችለናል። ምክንያቱም በአሁኑ ጊዜ ይህን ማድረግ የምንችለው ሕይወት ባላቸው ነገሮች ውስጥ ያለው ዲኤንኤ በማስተካከል ብቻ ነው። የፕሮጀክቱ ስራ በቤተ ሙከራዎች ውስጥ ብቻ ተወስኖ የሚቀር ሲሆን ሰው ሰራሽ ሕይወት ለመፍጠር ምንም አይነት ሙከራ አይኖርም። ነገር ግን ቴክኖሎጂ ለተመራማሪዎች ከዚህ በፊት ታይቶ በማይታወቅ ሁኔታ በሰው ልጅ አኗኗር ላይ ቁጥጥር እንዲኖራቸው ያደርጋል። ምንም እንኳ ፕሮጀክቱ ለሕክምና ጥቅም ለማስገኘት ይውላል ቢባልም ጨዋነት የጎደላቸው ሳይንቲስቶች ቴክኖሎጂውን አላግባብ እንዳይጠቀሙ ማስቆም አይቻልም። ሰው ሰራሽ ክሮሞዞምን መፍጠር የሚያስችል ዘዴን የቀመሩት በኤድንበራ ዩኒቨርሲቲ የጄኔቲክ ሳይንቲስት የሆኑት ፕሮፌሰር ቢል ኤርሶሽ እንዳሉት በባዮሎጂካል መሳሪያዎች የተሻሻሉ ሰዎችን ወይም የሰውን ዲኤንኤ ያላቸውን ፍጥረታት ለመፍጠር ሊሞከር ይችላል። አንድ ጂኒው ከጠርሙስ ወጥቷል ሲሉ ለቢቢሲ ተናግረዋል። አሁን ክልከላ የተደረገባቸው በርካታ ነገሮች ሊኖሩን ይችላሉ። ነገር ግን ተገቢውን መሳሪያ ማግኘት የሚቻል ድርጅት ማንኛውንም ነገር ማቀናበር ከጀመረ እኛ ማቆም የምንችል አይመስለኝም። ዶክተር ቶም ኮሊንስ ቴክኖሎጂው በጤና ላይ በሚሰሩ ኩባንያዎች ከዚህ ጥናት የሚገኝ የሕክምና አይነቶች እንዴት ለገበያ ያቀርባሉ የሚለው ያሳስባቸዋል። ሰው ሰራሽ የሰውነት ክፍሎችን ወይም ሰው ሰራሽ ሰዎችን እንኳን መፍጠር ከቻልን ማን ነው በባለቤትነት የሚቆጣጠረው እና የእነዚህን ፈጠራዎች መረጃ ማን በባለቤትነት ይይዘዋል? ቴክኖሎጂው አላግባብ ጥቅም ላይ ሊውል መቻሉን ስታይ ዌልኬም ለምን ፕሮጀክቱን በገንዘብ መደገፍ ፈለገ የሚለውን ትጠይቃለህ። ለዶክተር ቶም ኮሊንስ የእርዳታ ድርጅት ገንዘቡን ለመስጠት ቀላል ውሳኔ አላሳለፈም። ለቢቢሲ እንደተናገሩት የውሳኔው ዋጋ ምን ነበር ብለን ራሳችንን ጠየቅን። ይህ ቴክኖሎጂ አንድ ቀን ሊሰራ ይችላል። ስለዚህ አሁን ማድረግ ቢያንስ በተቻለ መጠን ኃላፊነት በተሞላበት መንገድ ለመስራት እና የሥነ ምግባርና የሞራል ጥያቄዎችን በተቻለ መጠን በቅድሚያ ለመጋፈጥ እየሞከርን ነው። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።